ማርታና ደረጀ እንግዲህ ተቀምጠው ሲያወሩ ማርታ በነገራችን ላይ አንድ እህቴ ነች። ዛሬ እህቴ ወደ ቤት ተመልሳ ካልመጣች እንዲሁም ደግሞ ስለሷ የሆነ ነገር ካልሰማሁኝ ደረጀ እመነኝ በህይወት አታገኘኝም ስትልም እንግዲህ ግን ማርታም ለደረጀ እየነገረችው ነበረ። ደረጀም እንዳያችሁት ማርታ ተረጋጊ፣ ይኸውልሽ ይሄ እሷ እኔን ለማሳሰር ያደረገችው ሴራ ነው እንጂ እኔ ምንም ነገር አላደረኳትም ሲልም እንግዲህ ግን ለማርታም እያስረዳት ነበረ። ማርታም እንግዲህ ይህን ቆይ አንተና እሷ ምን አገናኝቷችሁ ነው እንደዚህ ካንተን ለማሳሰር እላይታችስ የምትለውስ ወይስ ምንድን ነው? ደሞስ ባለፈው ስላልገደልከኝ እያለች ነበረ። ስለዚህ የሆነ ነገር አለ በመካከላችሁ ምንድን ነው? ደረጀ እውነታውን ንገረኝ እያለችም እንግዲህ ማርታም ከደረጀን እየጠየቀችው ነበረ። ደረጀ ግን ደግሞ እንዳያችሁት ማርታ እመነኝ እኔ ምንም ነገር አላደረኳትም ሲልም እንግዲህ ተናግረዋል ማለት ነው። ደግሞ በነገራችን ላይ እኮ ገደልካት ሳይሆን የተባልኩት ሰውረሃታል ነው የተባልኩት። ስለዚህ ለምንድን ነው የማትረጋጊው? ሲልም እንግዲህ ግን ማርታን ለማረጋጋት ሞክሯል። ማርታ ደግሞ አንድ እህቴ እኮ ነች፣ አንድ እህት ነው ያለችኝ። እሷም ብትሆንም እኔም ብላ መጥታ እንዴት እንደዚህ አይነት ነገር ይገጥማታል ስትልም እንግዲህ እንደተመለከታችሁት ከሚባለው በላይ የሆነ ልቧ እንደተሰበረ እና እንዲሁም ደግሞ በጣም እንዳዘነች እንግዲህ ግን አንድ እህቴን እያለችም እንግዲህ ለደረጃም እየነገረችው ነበረ። ቆይ አንተስ ምን ልትሆን ነው? ማለት እዚሁ ልታድር ነው ወይ ስትለውም አውድ ምን ሆናለሁኝ አድራለሁኝ እንዴ ጨዋ አይደለሁኝ አልሟሟ፣ ስለዚህ በቃ ምንም አልሆንም አድራለሁ ሲልም እንግዲህ ግን ሌላውን ደግሞ እንግዲህ ፖሊስ ምርመራውን አድርጎ ሊፈታኛል ሲልም እንግዲህ አንቺም ተረጋግተሽ ወደ ልጆቹ ጋር ሂጂ ምንም ነገር አይፈጠርም ሲልም እንግዲህ ግን ያረጋጋታል። በነገራችን ላይ ደረጀ ማለት ነው ፖሊሱን ማነው ሪፖርት ያደረገው እኔ መድኃኒትን ተገደልኳት ሆነ ከተባለ ማን ሪፖርት ሊያደርግ ቻለ ሲልም እንግዲህ አላ አይደለ ይሄንን ሰውዬ ማወቅ ፈልጋለሁኝ፣ ምክንያቱም እኔን የሚጠላ ሰው ሊሆን ይችላል ይሄንን ነገር እንደዚህ ያደረገው ሲልም እንግዲህ ተናግሯል ማለት ነው። ፖሊሱም ይህ ስራችን ስለሆነ ምንም ችግር የለውም እናጣራለን ሲልም እንግዲህ ተናግሯል። እኔ በነገራችን ላይ ይሄ ነገር በጣም ከሚባለው በላይ እኔ ራሱ በጣም አጓጉቶኛል። ማን ነው ሪፖርት ሊያደርግ የቻለው? እኔ ይሄ ነገር ጥያቄ ነው የፈጠረብኝ ማለት ነው። እናም እንግዲህ እንደተመለከታችሁት ሌላው ናታንና እንግዲህ ኤቢ ማለት ነው ወደ ሆስፒታል ሄደው ነበረ። የሰው ደም ነው ወይስ አይደለም የሚለውን ነገር እንግዲህ ለማጣራት ይዘው ሄደው ነበረ። እንግዲህ የዲኤን ምርመራው እንዳያችሁት ከ3 ቀን በኋላ ነው የሚደርሰው ተብለዋል ማለት ነው። ግን ማለት እውነት ግን የሰው ደም ነው ማለት ገና እኮ ምርመራ እኮ አልተደረገም። የሰው ደም ነው ወይስ አይደለም የሚለውን ነገር እንግዲህ ያንን ነገር እንግዲህ እነ ኤቢ ከ3 ቀን በኋላ የዲኤን ምርመራው ሊመጣ ይችላል። እንግዲህ ኤቢ ይሄ ነገር በጣም ግራ እየገባኝ ነው፣ በጣም ጥያቄ እየፈጠረብኝ ነው። እንዴት ቆይ እናና አባዬ እንኳን ገደላት ቢባል ማን ሪፖርት ሊያደርግ ቻለ? እያለችም እንግዲህ ጥያቄ እየፈጠረባን ነበረ። ናታን ግን እኔ ግን ይሆናል አይደለ የሆነ ደረጀ እንደገደላት አይነት ነገር እንግዲህ ግን እየተመለከትንበት ነው። ቆይ እናና ናታን ምንድነው የምትጠራጠረው? ቆይ አባዬ መድኃኒትን ገላታል እያልክ ነው ስትልም አይ እንደዛ ለማለት ፈልጌ አይደለም። ሰው እኮ መቼም እኮ ሰው መግደል ፈልጎ አይደለም ሰው የሚገለው፣ ስለዚህ የሆነ ግዴታ ውስጥ ስለሚገባ ነው እያለም እንግዲህ ናታንም ይሄንን ነገር ሊል የቻለበት ምክንያት ምንድን ነው? መድኃኒት ማለት ነው ሰላም ደረጃ እንግዲህ ከሰላም ሁለተኛ ልጅ እንዳለው ደርሳበታለች። እና ይህ ነገር እንግዲህ አሁን መድኃኒት አሁን የተወለደውን ልጅ ነው እንጂ ያወቀችው ዳጣ የደረጃ ልጅ እንደሆነች ደግሞ አታውቅም። ገባችሁ? ግን ደግሞ ናታን ይሄንን ነገር እንግዲህ ሰላም ከደረጀ 2 ልጅ እንዳለችው እንግዲህ ሲያቅ እሱ ራሱ በቃ እንደፈለግሽ አድርግ ብሎ ነው የተዋት ማለት ነው። እናም እንግዲህ እንደዛ ሲላትም አይ በፍጹም እያለችም ነበረ። በነገራችን ላይ እንግዲህ ኤቢ ከዳጣ ውጭ እዚህ ቤት ሌላ ሚስጥር አለ ወይ ምናምን ብላም እንግዲህ ጠይቃ ነበረ ናታንን። ማለት ያው ናታን እንዳያችሁት ያው ደረጀ ሊገላት ይችላል አይነት ጥያቄ እንግዲህ ሲያነሳ ማለት ነው። ቆይናና ሌላ ሚስጥር አለ ማለት ከዳጣ ውጭ ሌላ ሚስጥር አለ ስትልም አዎ ብዙ የማናቃቸው ሚስጥሮች አሉ ሲልም እንግዲህ ተናግሯል ናታን። ቆይ ምንድነው እኛ የማናቀው ነገር ምንድነው ሚስጥሩ? በማለትም እንግዲህ ሲጠይቁትም አይ ይሄንን ነገር እኔ ልነግራችሁ አልችልም፣ ግን እዚህ ቤት እኛ የማናቀው በጣም ከባድ ሚስጥር እንዳለ ማወቅ አለባችሁ ሲልም እንግዲህ ይናገራል ማለት ነው።
ዞሮ ያም ሆነ ይህም ሆነ እኔ አባዬ በፍጹም መድኃኒትን ሊገላት አይችልም ሲሉም እንግዲህ ግን ነበረ እንግዲህ እህትማማቾቹ ማለት ነው። እኔም በኤቢ ሀሳብ እስማማለሁ። በፍጹም ደረጀ መድኃኒትን ምንም ነገር አላደረጋትም። እኔ አንደኛ የኤቢን ባል እጠረጥራለሁ። ለምንድን ነው የምጠረጥረው ካላችሁ እንግዲህን መጀመሪያ ኤቢ ልታስተዋውቅ ስትመጣ እንግዲህ እንደተመለከታችሁት የሆነ አላደለ ጥሩ አመለካከት እንግዲህ ክን አልተመለከተባትም። የሆነ ከፍ ዝቅ አድርጋ ነበረ ያናገረችው። በዛ ላይ ሰላም እንኳን አላለችው ማለት በዛ ተናዶ ሲሆነ ነገር አድርጓት ሲሆን ሲቀጥልም ደግሞ እንግዲህ ግን አይታወቅም፣ አርጆም እኮ ሊሆንም ይችላል። እንግዲህ ማሰቡ አይከፋም ብዬ ነው። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ይን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ሌላው እንግዲህ እነ ኤቢ ማለት ነው ከሆስፒታል መልስ ማለት ነው እንግዲህ አባዬ ጋር መሄድ አለብኝ ቶሎ ብለህ ወደ አባዬ ጋር ውሰደኝ ትለዋለች ማለት ነው ኤቢ ማለት ነው። ናታንም እሺ ብሎ እንግዲህ ወደ ፖሊስ ጣቢያ ይዟት ሄዷል ማለት ነው። አባዬ ቆይ ምን እየተፈጠረ ነው? ምን እየተካሄደ ነው? እያለችም እንግዲህ ግን ስትጠይቀውም ልጄ እኔ ምንም የማውቀው ነገር የለም፣ ግን እኔ የማውቀው ነገር ቢኖር እኔ መድኃኒትን ምንም ነገር አላደረግኳትም። ይህንን ነገር ያደረገችው ሆን ብላ እኔን ለማሳሰር ነው። ኤቢ አንቺ ነሽ የምትረጅኝ፣ አንቺ ነሽ ከሁሉም በላይ የምትረጅ፣ ከማርታም ከሁሉም ሰው በላይ አንቺ ትረጅኛለሽ ያለም እንግዲህ ደረጃም ለኤቢ እየነገራት ነበረ። አባዬን ያምናሃለሁኝ እያለችም እንግዲህ ስትነግረውም ማለት እውነት የሰው ደም ይሁን አይሆን የሚለውን እኮ የዲኤንኤ ምርመራ እኔና ናታን ለማስመርመር ሆስፒታል ደሙን ይዘን ሄደን ነበረ እና ግን ምርመራው ከ3 ቀን በኋላ ነው የሚደርሰው ብለዋል እያለችም እንግዲህ ትነግረዋለች። እናም እንግዲህ ኤቢ እንዳያችሁት እውነት አክስቴ ተደብቃ አንተን ለማሳሰር እንደዚህ ካደረገች ታቃለክ 5 አመት ነው አስፈርጀ የማሳሰራት ስትልም እንግዲህን ትናገራለች። ኤቢም እንግዲህ ማለት ደረጀም እንደተመለከታችሁት እንግዲህን ይኸውልህ እኔ ማለት እኔ ይኸውልሽ አላት። እኔ ይኸውልሽ አንቺ ነሽ የምታምኝ፣ ስለዚህ እኔ ገንዘብ አለኝ ታውቂያለሽ፣ በጣም ሀብታም ነኝ፣ ግን ሚያ አለ የተባለ ጠበቃ ልቀጥር እችላለሁ፣ ግን ደግሞ አንቺ ነሽ ተከራክረሽ እኔ ነጻ የምታወጭኝ አንቺ ነሽ፣ አንቺ እንድትከራከርልኝ እፈልጋለሁ ይላታል። በዚህ ጊዜ ኤቢ ምን አባዬ እኔ እንድከራከርልህ ትፈልጋለህ አለችው። አዎ ልጄ አንቺ እንድትከራከርልኝ እፈልጋለሁ፣ ዘንድሮ ተመራቂ አይደለሽ፣ ስለዚህ ተከራከርልኝ በማለትም እንግዲህን ይነግራታል ማለት ነው። እና እንዳያችሁት እንግዲህ ኤቢዬም አባቷ ይሄን ያህል እንግዲህ ሲኮራባት በቃ አባት በልጁ በቃ ሲኮራን በጣም ነው ደስ የሚለው እኮ በነገራችን ላይ እና በቃ ለቀሰች። ኤቢ አታልቅሽ፣ ዘንድሮ ተመራቂ ነሽ፣ አንቺ ተከራክረሽ እኔን ነጻ ታወጭኛለሽ ሲልም እንግዲህ ይነግራታል። ሌላው እንግዲህ አሁን ላይ ገዜ ማለት ነው አቻ የሚባል ሰውዬ እንግዲህ የቁም ስቅል ሆኖበታል። ገዜ በጣም ያሳቀኝ ነገር እንደው ስበላም ይምጣ ስተኛም ይምጣ እሺ ትትለኝ ለዛ ይምጣ አለ። እውነት ነው። በነገራችን ላይ ለስንት አመት ሙሉ እንግዲህ ለዛን ማለት ነው በፍቅር እንግዲህ ሲያበስል በስተመጨረሻ እሺ ተብሎ ነበር። እሺ ሲባል በእርግጥ ግን ዳጣ ብዙ ጊዜ ይቺ ለዛ ማለት ነው ብዙ ጊዜ አንተም አገር ቤት የሆነ ነገር አድርገ መታል ትለው ነበረ። ልጅ አለክ እንዴ አይነት በቃ የሆነ እንደዚህ አይነት ጥያቄ የሆነ በይ ብሏት እንግዲህ ለዛዬ ይሄንን ጥያቄ ገዜን ጠይቀው ነበር። እዚህ ደግሞ እንዳያችሁት ግን አይ እኔ በቃ ካንቺ ውጪ አይነት ነገር ነበር እንግዲህ ሲመልስላት የነበረው። እናም የፈራችው ነገር እንግዲህ ለዛዬ እያላየችው ነገር እንግዲህ እህቴን አስረግዘግ አዋርድህን የታባ ነው የምትጠፋው፣ ሲጀመርም ልጁን ክዲህ ብሎ እንግዲህ አቻ አለበት ድረስ መጥቷል ማለት ነው። እንግዲህ አቻ እያንጎራጎረ ባለችበት ገዜ እያንጎራጎረ እንግዲህ ለዛ እየተመጣና እንግዲህ አቻ ድረስ ያለ ቆይና እናንተ ምንድን ነው አቻ ማን ነው ማለት
ከበድም ጀምረ በጣም ትደነግጣለህ፣ ካቻ ትላለክ። ስለዚህ አቻ ማን ነው ገዜ እያለችው ነበረ። አረ የማነው አቻ ምናምን እያለ ነበረ። እንዴና ታዲያ ምን አስደነገጠ ስትለው ያንቺ ውበት እኮ ነው ያስደነገጠኛል አላንቱ የተመታ። ከዛ እንደዛ ስትለው ከምር ነው ገዜ የኔ ውበት ነው እንደዚህ እንትን እያለ ያለው ስትለው እንግዲህ ነው ያንቺ ውበት ነው እንዴ? ቆይና እኔ ልጅ የለ ሚስት የለ ማንን አገባለሁ? በቃ ሩጡ። እንደዚህ አይነት ጥያቄ ነው እንግዲህ እንትን የሚለው ማለት ነው። እና ወዶቼ ዳጣ ድራማ ይሄን ይመስል ነበረ። እንግዲህ በጣም ይቅርታ ለድምጽ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።